ዛሬም ከዛ ዱርዬ ጋር እዚህ ቤት ልመጣ ነው። ልጁ ግን እንደምትይው አይነት ልጅ አይደለም። ጭራሽ ደግሞ ወንድ ይዘሽ መምጣት ሳያንስ አፍሽ ልከፍቺ ያምሻል። አንቺ ነሽ በማያገባሽ እየገባሽ ያለሽው። እውነቱ ላይ እስከምደርስ ድረስ አልፋታም። ስብርብር አድርጋችሁ እየተሳበ እንዲሄድ አድርጉልኝ። የአይንሽ ጠብታ ደግሞ እዚህ ውስጥ ምን ይሰራል? በምትጠቀመው መድኃኒት ውስጥ ሌላ አይኗን ሊጎዳና ሊያጠፋ የሚችል መድኃኒት እንደተከተተባት ግልጽ ነው። ማያገባው ገብቶ ለሚያለቀልቅ ሰው የሚሆን ጥሩ መልስ። እሱን ከዚህ አካባቢ ገሸሽ ያደረግነው ማለት ስራችንን ለመስራት በነፃነት ይመቸናል። ለኔ አብሬያት ላደኩት እህቷ በዚህ ልክ ከጨከነች ከአባቷ ጋር ሆነ ምን ሊያደርጉት እንደሚችሉ ሳስብ በጣም ነው እየፈራ ያለሁት። አንቺ ተንቻላደ ለአብሮት የዚህ ልጅ መጨረሻ ሳላይ እኔ በፍጹም ረፍት አይኖረኝም። ፈሪ ነው። እሺ ከጀርባ የሚያጠቃው ደፋርና ጀግና ከፊት ለፊት ነው የሚጋፈጠው። ውስጥ የሆነ የሚገላበጥ ፍርሃት አለ። የሆነ ነገር ምትሆን ቢመስሉኝ እየፈራው ነበር። ያንቺ አምላክ ይጠብቀኛል። እኔ ብቻ አምላክ አለኝ ብለን ቢያንስ ከብዙ ሰው የተሻለ መልካም ልባለሽ። አንድ ነገር ከመፈጠሩ በፊት ብታስቆሚ ጥሩ። ቆይ ምን ልክ ነው የምትሉት? እየነገርኩሽ ነው። በዚህ ቤት ማዘዝ የምችለው እኔ ብቻ ነኝ። ቤቱ የሁላችንም ነው። አንተ ደግሞ ማን መምጣት እንዳለበትና እንደሌለበት መቆጣጠርም ሆነ ማዘዝ አትችልም። በልጅሽ ነው እየፈረድሽ ያለሽው። ልጄን ከዚህ በላይ ምን እንዳታደርጓት። ጎራ የለየው የቤተሰብ ንትርክ ከፍተኛ ሴራ የሚታይበት ትርሲት ጀምሯል። እንግዲህ አቶ ግርማ ሊያስገድለው የነበረው ልጅ ተርፎ በማየቱ በጣም ተገርሞ ደንግጦ እያየው ነው። ልጁም ላንተ ትንሽም ቢሆን የተወሰነ ክብር ነበረኝ፣ አሁን ባለው አድራጎት ግን ንቄ ያለው ትንሽ ነህ ብሎት ወጣ። ደፋር እችም ቢሆን ከኋላ ይመጣል፣ ፊት ለፊት ገጥመው ይዋጣለታል እንጂ ብሎታል። አላመነም አቶ ግርማ። እንደዚህ ማለቱም ብቻ ሳይሆን በህይወት ቁሞ ይሄዳል ብሎ አላሰበም ነበር። ምክንያቱም ከልጁ ጋር ያቀዱትን ያውቃል። ይህን ጉዳይ አባትና ልጅ በልጁ ላይ ምን ሊያደርጉ እንዳሰቡ ትርሲትና እናቷ ያውቁ ነበርና አሁን አጠገቧ ስለሄደ ትርሲት ስሜቷን ትነግረዋለች። ስላንተ በጣም ተጨንቄ ነበር፣ እንቅልፍ ሊወስደኝ አልቻለም፣ ስላንተ እያሰብሁ ነው እያለችው ነው። እሱም እንደዚህ ስላሰበችለት በጣም ደስ ብሎት፣ በእርግጥ ፍቅረኛው ነች፣ የሚዋደዱ የሚፋቀሩ፣ አታስቢ ያንቺ አምላክ ይጠብቀኛል አላት። እሷም በንግግሩ ተገርማ አንተን ሊጠብቅህ የሚችል የግሌ አምላክ አለ ብለህ ነው ስትለው፣ አዎ ከአንዳንድ ክፉ ከሚያስቡ ልቦች ያንቺ ንጹህ ልብ በስንት ጣሙ አላት። እየተገላለጸው ነው ፍቅራቸውን መተሳሰባቸውን በዛው ላይ ደስ ይላል። አቶ ግርማ ያሰበው ሳይሳካለት በመቅረቱ እንዲያውም ይባስ ብሎ ልጁ ቤት ድረስ መምጣቱን አይቶ እንግዲህ ማድረግ የሚችለው ልጁ ላይ ማድረግ ካልቻለ ከሚችላት ሚስቱ ላይ ሄዶ መጮህ ነውና ሚስቱ ጋር ሄዶ እየጮኸ ነው። አንቺ ነሽ አይደል የልብልብ ሰጠሽው እዚህ ድረስ እየመጣ ያለ ይሄ ልጅ እያለ ጮህባት። እሷም ምን ነው አትምጣል ማለት እችላለሁ አንተንም ሆነ ላምሮትን ልጁ ምንም አላደረገ ትርሲትም ብሎ ነው የሚመጣው ምን ይሁን ነው የምትለው ስትለው ስሚ እኔ አባወራ ነኝ በዚህ ቤት የማዘዝ መብቱ የኔ ነው ሲላት ይኸውልህ ቤቱ እንደሆነ የጋራችን ነው አንተ ከሌምጣ ከሊያይምጣ ብለህ የማዘዝ ምንም አይነት መብት የለህም ስለዚህ አትጩህብኝ አይነት ነገር ስትለው ይኸውልሽ እምቢ ካልሽ በልጅሽ ነው መመጣብሽ ይላል። እንግዲህ ልጅሽ የሚላት ትርሲትን ነው። እሷም ድክም ባለ ድምጽ ምን እንዳታደርጓት ከዚህ በላይ ምን ልታደርጓት አስባችሁ ነው አለች። ምክንያቱም ትርሲት አይኗ እንዲታወር ያደረጉት አባትና ልጅ ናቸው። አቶ ግርማም በዚህ ልክ ተሰላሽታ ስትነግረው እንደ መደንገጥ አይነት ስሜት አሳይቷል፣ አልገለጸውም እንጂ ቆይ እምቢ ካላችሁ እኔ ያሳያችኋለሁ ብሎ ዝቶ ወጥቷል። ማድረግ ያልቻለ እንግዲህ ከመዛቶች ሌላ ምን አለ? እንቀጥል። እንደጠበቅነው አቶ ግዛቸው ሊያስፈራራ መጥቶ በትርሲት እናት መልስ ተወሰነ የደነገጠ የተዋረደ ይመስላል። አዎ ተዋርዷል። ይህንን ሄዶ ከልጁ ከላምሮት ጋር እያወራ ነው። ምንድነው የተፈጠረው? ልጁ ሙቷል፣ በቅዳችን መሰረት ተፈጽሟል ብዬ እንደፈለጉ ስደነፋ ቆይቼ እንዲታወርጂ ምንድነው የተፈጠረው እያለ ጮህበት። ላምሮትም እንግዲህ እኔ ስራቸውን በአግባቡ እንደሚወጡ ቃል ገብተውልኝ ነበር እስከ መጨረሻውም እየተከታተልኳቸው ነበር። እንግዲህ ምን እንደተፈጠረ አላቅ ስልክ በደውልም አያነሱም አለችው። እሱም እንግዲህ የሆነውን አንድ ባንድ አጣርተሽ እንድትነግሪኝ አደራ ብሏታል። እሷም ተስማምታለች። ትዕግስተኛ መሆን ዝም ማለት ገደብ አለ። ለማሸነፍ ግን የግድ መጋፈጥ ያስፈልጋል። ተጋፈጭ ይህንን ያለው ኪሩ ለሚወዳት ለትርሲት ላይ በተደረገባት ነገር ኪሩ በጣም ይበሽቃል። እሷን ለመጠበቅም ላይታች እያለ ነው። ግን ብቻውን ሊያድናት ስለማይችል እሷን በዚህ ጉዳይ ላይ እንድታግዘው ለማነሳሳት ነበር ይህን ያለ። እንግዲህ እህቷ ላምሮትና አባቷ አይኗ እንዲጠፋ ያደረጓት እነሱ ናቸው። እሱም ጥንቃቄ ማድረግ ነበረብሽ። አንቺ አይንሽን አጥፋት ብቻ አይደለም የሚፈልጉት አንቺን ገለው ቤቱን በስማቸው ማዞር እናትሽን ማባረር ነው ፍላጎታቸው። ይሄ እንዲሆን ትፈልጋለሽ? ስለዚህ ተጋፈጪ፣ ተነሽ፣ እኔ ብቻዬን ምንም ማድረግ አልችልም ሲላት እሷም ይህንን ስትሰማ ጭካኔያቸው እዚህ ድረስ መድረሱን ስትሰማ ካደረጉት በላይ ሊያደርጉት ያለው ነገር ሲያሳስባት እሺ አድርገዋል ብላለች። ላምሮት አባቷ አቶ ግርማ ኪሩቤልን እንዲገሉት የተላኩት ሰዎች ለምን ሳይገሉት እንደቀሩ አጣርታ እንድትነግረው አዟት ነበርና በተደጋጋሚ ልጆቹ ጋር በተደውል ስልኳን ሊያነሱላት አልቻሉ። በጣም ተናዳና ተበሳጭታ ባለችበት ሰዓት እናቷ ጋር አንድ ሁለት መባባል ጀመሩ። ታደርጉት ነገር አባትና ልጅ ግን ጥሩ ነው ተይህትሽ ነች እያለች መውቀስ ስትጀምር ምንም እንደማታውቃቅ ታደረገች። ምን አድርጌ ነው ምን ልሆንልሽ እያለች መጮህ ስትጀምር የምታደርጊውን ማላቅ ነው የሚመስልሽ አለቻትና ይኸውልሽ እንዲያውም ልንገርሽ እኔ ትርሲትን እንድጠምዳት ያደረግሽኝ አንቺ ነሽ። አስተዳደጋችን ሁሌም ለሷ እያደላሽ ነው ያሳደግሽኝ። ስለዚህ ተጠያቂው አንቺ ነሽ አለቻት። በማወቅም ሆነ ባለማወቅ በቤተሰብ ውስጥ በወንድማማቾች
ወንድማማቾች መካከል ለአንዱ ማድላት አለና በዛኛው በኩል የሚፈጠረው አእምሮ ላይ ያለውን ነገርም ይሄ አንድ ማሳያ ይመስላል። ለማንኛውም ትርሲት በእናቷ ጋራ መግባባት አልቻለችም። በዚህ ተናዳ ቤቱ በወጣችበት ትርሲትና ኪሩቤል ተቃቅፈው ወደ ቤት እየተመለሱ ነው። እንደ አዲስ ደነገጠች። ኪሩቤልም በነገር ነካ አደረጋት። ስሚ ያደረግሽውን ነገር የረሳውልሽ እንዳይመስልሽ ብሏት ትርሲትን ቤት ለእናቷ አስረክበው ወጣና ስሚ እንዲገሉኝ የላካቸዋቸው ሰዎች እኮ የኔ ጓደኞች ናቸው። ከአንድም ሁለት ጊዜ ውለታ የዋልሁላቸው ናቸው። ግን ድጋሜ ብታስቡት በእናንተ ላይ ነው የሚብሰው ብሏት ሄደ። ላምሮት በጣም ደንግጣለች። ለአባቷ ደውላ እየነገረችው ከልጆቹ ጋር ደውላ ስልክ አላነሳላት በማለቷ መረጃ አላገኘችም ነበረ። አሁን ኪሩቤል ራሱ ተገዳዩ መጥቶ ሲነግራት እየተንቀጠቀጠች ለአባቷ ነገረችው። ጓደኞቹ ናቸው ለካ ገዳይ አድርገን የላክናቸው እያለችው፣ እሱም በጣም ደንግጦ ወይኔ በቃ በቀለጃውን ሁኝ እያለ ነው። ሌላው ትርሲት አይኗ እንዲታወር የተደረገበት የመርዝ ብልቃጥ ሆስፒታል ሄዶ እየተመረመረ ነው። እናም በመጨረሻ ውጤቱ ታወቀ። ለዘላለሙ እንዳታይ የሚያደርግ ኬሚካል መሆኑን ዶክተሩ ለኪሩቤል ሲነግረው በጣም ደነገጠ። ድጋሜ ቸክ መደረግ አለባት ይዛትና ይህንን ያደረጉ ሰዎች ደግሞ በህግ ቁጥጥር ስር መዋል አለባቸው እያሉ ነው። ምን ይፈጠር ይሆን? እንቀጥል። አቶ ግርማ በኪሩቤል ጉዳይ በጣም ተጨንቋል። የሚያደርገው ግራ ገብቶታል። በተለይ ደግሞ ለአምሮት የተፈጠረውን ደውላ ስትነግረው የበለጠ ነው የፈራውም የጨነቀው። መጦ ምን አግኝቶ ነው ግን ማንን ተማምኖ ነው እንደዚህ የሚደነፋው ያ ኪሩቤል የሚባል ልጅ እያለ ሚስቱ ላይ ጮባት። እሷም የዋዛ አይደለች። ምን ይተማመናል? እንዳንተ በገንዘብ በሰው አይተማመን። እሷ አንድ አምላክ ነው ያለው። ታዲያ ግን አምላኩን የተማመነ ማንም ይሁን ማን ይምጣ አሸናፊው ራሱ ነው ስትለው እሱን ታየውና የሆነውን ብቻ ነገር አሳየዋለሁ ማንም አያስጥለውም እያለ መደንፋት ሲጀምር ምን ነው በባለፈው ደንፍተህ ሄደህ ያደረከውን ነገር ውሃ ቸለሰበት ስትለው ደነገጠ። እንዴት አወቅሽ? እሱ ነግሮሽ ነው? ምን ነው አድርገህ ነበር እንዴ ብላ ማፋጠጥ ስትጀምረው ከራሱ ቃል አይ እንግዲህ እሱ የጠየቀውን ብቻ ነው የጠየቀው፣ ለማንኛውም ማደርገውን ያሳይሻለሁ ብሎ አሁንም ፎክሮ ወጥቷል። ኪሩቤል የብልቃጡን ነገር ዶክተሩ ከነገረው በኋላ በጣም እያሰበ ነው። ቆይ ምን አይነት ቤተሰቦች ናቸው? ምን አይነት አባት ነው? ምን አይነት እህት ነው? ጭራሽ ትርሲትን ከእሷ ጋር እሷን እንደዚህ ማድረግ ይቅርና እሷ ጋር አብረው መኖር በራሱ እኮ ምን ያክል እድለኝነት እንደሆነ እንዴት መረዳት ይከብዳቸዋል። ለማንኛውም ግን ለአምሮትን ቆይ እንዴት አድርጌ ልክ እንደማስገባት እያለ ያስባል። ትርሲት የተደረገባት ነገር የሆነችው ነገር እየቆየ ሲሄድ በጣም እያሳሰባት ነው። ክፍሏ ቁጭ ብላ እየተከዘች ነው። አረ እንዲያውም እንባም እያፈሰሰች ነው። በዚህን ጊዜ እናቷ ደረሱ። ምን ሆነሽ ነው የኔ ልጅ? ምንድነው እንደዚህ ትከዝ ያልሽ እያሉ ይሏታል። አይማዬ መጀመሪያ አካባቢ ጉዳዩ ሲፈጠር ያን ያክል አላካበድኩትም ነበር። አሁን ግን በጣም እየከበደኝ ነው። ከማንም ጋር ማውራት አልችልም። ማንንም ማየት አልችልም። እናንተን አንቺን እናቴን የምወድሽንና ፍቅረኛን ኪሩን ራሱ ማየት አልችልም። በጣም ግራ ነው የሚገባው። ምን ማድረግ እችላለሁኝ? በጣም እየከበደኝ ነው እያለች ማልቀስ ጀመረች። እናትየው አባበለቻት። አይዞሽ ፈጣሪ ፈጥሮ ዝም ብሎ አይተውንም። ስለዚህ የሆነ ነገር አይጠፋም። ተስፋ አትቁረጪ። አይዞሽ መጽሐፍ ደግሞ እኔ ያነብልሻለሁኝ። አዎ ስለዚህ መጽሐፍ ይዤ ልምጣ ብላ እናትየዋ መጽሐፍ ልታመጣ ወጣች። የትርሲት እናት መጽሐፍ አምጥታ ለልጇ ለትርሲት ልታነብላት ከክፍሏ ስትወጣና የትርሲት ፍቅረኛ ኪሩቤል ደግሞ ከውጭ ወደ ቤት ሲገባ እኩል ሆነ። ከዛ ድነታቸውን ከተጠያየቁ በኋላ ኪሩቤል ምነግርሽ ነገር አለ ማውራት አለብን አላት። ኪሩቤል ምን ሊነግራት ይሆን? አናውቅም። ምክንያቱም የዛሬው ዝግጅት እስከዚህ ድረስ ነበረ። ቀጣዩን በቀጣይ ነው የምናቀርበው። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።